ሳውዲ አረቢያ የምትኖር ልጅ እና ቪዲዮ እኔ ለማንም ሰው ለቻሌንጅ ሰርቼ አላውቅም። ለእሷ ኢቃማ ለማሰራት ህጋዊ ለመሆን ወይ ዱባይ ለመምጣት ወይ እዛው ሳውዲ ላይ ህጋዊ ለመሆን ቻሌንጅ ሰጥተውኛል ስትል ትንሿን ቤቴ ጠርቼ አክብሬ አሞግሼ የማላውቀውን ሰውዬ ባለቤቷ ብዬ ምን አይነት የተባረከ ሰው ነው ይኸው አንዲት የመዳም ቅመም እህታችንን ከህገ ወጥነት ወደ ህጋዊነት ሊቀይሯት ነው ብዬ ማን በነገረን? እሷ በነገረችን። በአካል አይታው የማታውቅ እንዴ ስህተቷን ካልነገርናት እቺ ልጅ ትጠፋለች። መሳሳቷን መንገር አለብን። ማመን አልነበረባትም። ተሳስታለች። እንደተሳሳትኩ በደንብ አውቃለሁ። አሁን ሳይሆን መጀመሪያ ትንሿ ዝም በል ድንገረው ለሱ እኔ 2 ዓመት ከ7 ወር ቲክቶክ ላይ እህቶቼን ስመክር ነው የምውለው። ሰው አትመኑ እያልኩ በአካል አግኝታው የማታውቀውን ሰው በአካል የምናገኘውን ሰው አብረነው የምናድረውን ሰው እንኳን ሙሉ ለሙሉ እያመን ነው አይደለም። ባል እንኳን የሚስቱን ራቁት ቪዲዮ ለክፉ ቀን እያለ ቀርጾ እያስቀመጠ ሲጣሉ በራቁት ቪዲዮ እያስፈራራ ነው አይደለም። በሶሻል ሚዲያ በአካል አይታው የማታውቀው ትክክል አይደለችም። ስላጠፋችን የተበላችሁ ለምን ሰው ስላመነች በቲክቶክ ያወቀችውን ሰው በአካል አይታው የማታውቀውን ሰው ጭራሽ ደግሞ ቤተሰብ የለኝም ሁሉም ዘር ማንዘሬ ሞቷል። ቤተሰብ አላስተዋወቃት። ኢትዮጵያ ቤተሰብ ለቤተሰብ ቢተዋወቅ እሺ እንዴ እንዴት ነው ሰው እንደዚህ ነው? ቢዝነስ እንደዛ ስላደረገ ነው ማለት በብር ነው የተታለልሽ። ሴቶች ደግሞ በጣም በብር እንገዛለን። አየሽ ወንድ ልጅ ብር እያሳየው ሴት ልጅ ገደል መክተት እችላለሁ ብሎ ያምናል። ኢቃማ ስላሰራልሽ በቃ ብር ከሰጠኝማ በቃ ጥሩ ሰው ነው ማለት ነው። ሰራልሽ ምን አረገ? አስቀድሞ ኢቃማ አሰራልሽ ተበዳድሮ። ከዛ አንቺን መለመለና ለቢዝነሱ ተጠቀመብሽ። ካወጣው በላይ እጥፍ አገኘብሽ፣ ተጠቀመብሽ። አየሽ መጀመሪያ መስጠቱን አንድ ሰው ሲወስድብን ብቻ ሳይሆን ሲሰጠንም ለምን ማለት አለብን። ለምንድን ነው ይሄ ሰው በጣም የሚሰጠኝ ማለት አለብን። ምን ፈልጎ ነው ለእኔ በጣም ብር የሚሰጠኝ? ዋይ አንቺ ሙሉ አካል አለሽ፣ ወጣት ነሽ። ለምንድን ነው የሚረዳሽ?